ሰላም እንዴት ናችሁ? በቆንጆ ፊልም መተናል። ፊልሙን ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር የምትባል ለንደን ውስጥ የምትኖር ፋሽን ዲዛይነር ህልሟን ለማሳካት ብላ ስራዋን ለቃ ስትወጣ እናያታለን። መንገድ ላይ ደግሞ የሚባል ታዋቂ ሰው ከአድናቂዎቹና ከጋዜጠኞች እየሮጠ ሲያመልጥ ይጋጫሉ። እሷም ስታየው ቆንጆ ነበር፣ ይቅርታ ይጠይቃል ብላ ስትጠብቅ ግን አሲስታንቱ ብር ይሰጣታል። ተናዳ ፊቱ ላይ ብሩን ትወረውርበታለች። ጓደኛዋ የምታደንቀውን ሰው ፊርማውን አምጭልኝ ያለቻት ልጅ ጋር ስትሄድ ሆኖ ታገኘዋለች። እሱም እየተከተልሽ ነው እንዴ? ኧረ በፍጹም ጓደኛዬ ስለምታደንቅ ፊርማውን አምጭልኝ ብላኝ ነው ብትለውም እንደማይፈርምላት ይነግራታል። እሷም በጣም ተናዳ ወንበሩን ስትመታው ወድቆ መሬት ላይ ይዘረራል። በነጋታው ሁለቱም ወደ ሀገራቸው ይመለሳሉ። ቤተሰቦቿ አፓርትመንት ውስጥ ታርፋለች። ሽንት ቤቱን ስትሞክረውም አልሰራላት ስላለ ጎረቤቶቿ ጋር ሄዳ ስታንኳኳ እዛም ታየውና ትደነግጣለች። እሱም አሁንም እንደተከተለችው አስቦ እንዳትገባ ቢከለክላትም ገፍትራው ትገባለች። ስትወጣ ግን ቁልፏን ቤት ውስጥ ረስታው ነበር። ታዋቂ አክተር ለሆነው ለጓደኛዋ ሞራን ደውላ እንዲመጣ ትነግረዋለች። እስከዛ ድረስ ግን ጋር መቆየት እንደምትችል ስትጠይቀው ለሳምንት መስኮቶቹን የምታጸጅ ከሆነ ትችያለሽ ብሎ ጽዳት ያስጀምራታል። ከጥቂት ሰዓታት በኋላ ሞራን ይመጣና ሽንት ቤቱን ለማስተካከል ሲሞክር ሙሉ ቤቱ በውሃ ይሞላል። በቀጣዩ ቀንም ደግሞ ስራውን ይለቃል። ኒያን የምትባል ተወደው የነበረች ልጅም እዚህ የማይሰራ ከሆነና የራሱን ስራ ከጀመረ አብራው መስራት እንደማትፈልግ ብትነግረውም ሳይስማማ ይቀራል። ማታ ላይ መስኮቶቹ እንድታጸዳ ይጠራታል። እየተናደደች ሄዳ ጽዳት ትጀምራለች። ከዛ ግን በድንገት ለምን ቤትህን እያጸዳሁ አንተ ጋር እንድኖር አትፈቅድልኝም? እንደማይችል ይነግራትና ልትወጣ ስትል መብራት ይጠፋል። እሱ ደንግጦ መንቀጥቀጥ ይጀምራል። እሷም ዘፈን እየዘፈነች ልታረጋጋው ትሞክራለች። ድሮ ልጅ እያለ ጓደኛ የዘፈነችለት ትዝ ይለዋል። ጠዋት ላይም ኮንትራት ይዞ ይመጣና ካነበበችው በኋላ እሱን ብቻ የሚጠቅም እንደሆነ ትናገራለች። አወራርሽን አልወደድኩትም። እኔ ከሌለሁ መብራት ሲጠፋ ምን ልታደርግ ነው? ብቻህን መሆን የምትፈልገው? እሺ ይቅርታ። ማታ ላይ ሚሽና ሞራን ሲጫወቱ አይቶ ይቀናል። ቤት ገብታ እራት ልትሰራ ስትልም እንዳራበው ተናግሮ ወደ ክፍሉ ይሄዳል። ትንሽ ቆይቶም ውሃ ለመጠጣት ፍሪጁን ሲከፍት የቀዘቀዘ ውሃ መጠጣት እንደሌለበት ትነግረውና ትበርዝለታለች። ቆይ ፍቅረኛ እያለሽ ለምን ለሌላው እንድትጨነቂያለሽ? እሷም ሞራን ጓደኛዋ እንጂ ፍቅረኛዋ እንዳልሆነ ስታስረዳው በደስታ ራቱን ይመገባል። ጧት ለሩጫ ሲወጣ ኒያን በስራው ልትረዳው እንደምትፈልግ ስትነግረው በድጋሚ ይከለክላታል። ስራ ቦታ ላይም እያለ የሚፈልገው ሰው እነሱ ጋር እንዳለ የሚያሳምን ስልክ ይደወልለታል። ወደ ተሰጠው አድራሻም ሲሄድ ከውስጥ በሩ ይዘጋበታል። እንደ አጋጣሚ ስትደውል የተፈጠረውን ይነግራትና ወደ ላከላት አድራሻ መታ ታድነዋለች። እሱም አሁንም ህፃን እያለ ያዳነችውን ልጅ ያስታውሳል። ሲነቃም ምን ያህል እንደተንከባከበችው ከማመስገን ይልቅ ልብሱን ስለቀየረችለት መነጫነጭ ይጀምራል። በዛም ሰዓት ሞራን ሲመጣ መቀራረባቸውን አይቶ እንደ መቅናት ያደርገዋል። ይህንን ያስተዋለው ምን ያህል እንደተንከባከበችኝ እኮ በዛ ላይ ልብሴን ሁሉ ቀይራልኛለች ሲለው የአባሰ ተናዶ ሊመታው መታገል ይጀምራል። እሷም ለምንድነው ጓደኛዬን ሆን ብለህ የምታናድደው? ደስ ስለማይለኝ ነዋ። አንቺም የሚከፋሽ ከሆነ መሄድ ትችያለሽ። በዚህም ብዙ ይጨቃጨቃሉ። በመጨረሻም እሷ በጣም ትገርማለህ፣ ከዚህ ሁሉ በኋላ እንኳን አላመሰገንከኝም ትለዋለች። እውነቷ እንደሆነ በማሰብ ያመሰግናታል። በሌላ ቀን ጓደኛ ደውላ ስለ ኤግዚቢሽኑ አስታውሳት ለባብሳ ስትወጣ ምን ያህል እንዳማረባት እያደነቀ ያያታል። ታች ከወረደች በኋላ ደግሞ ስልኳ ትዝ ብሏት ስትመለስ ክፍሏ ውስጥ ቆሞ ታገኘዋለች። እሷ ምንም ሳትል ስልኳን አንስታ ትሄዳለች። ክፍሏ ውስጥ ሆኖ ትኬቷን ትታ እንደሄደችና ስልኳም እንደተቀየረ አይቶ ሊወስድላት ይወስናል። እነሺ ሲደርሱም ትኬቷ ስለሌለ ሩይ ብቻ ትገባለች። ይህንን ሞራል ሲመለከትም ሌላ ልጅ እኮ እንደምትገባና መድረክ ላይ አንድ ላይ ከተጋበዘው ሰው ጋር እንደምትጨፍር ይነግራታል። መድረክ ላይ ስትወጣ ግን ሞራን ራሱን ታየዋለች። እሱ ምንም እንደማያውቅ ይናገራል። እየጨፈሩም እያለ ተያይዘው ይወድቃሉ። በዚህም ጊዜ መጥቶ እየጎተታ ያስወጣታል። እሷም አቅርቤ ስጨርስ እኮ ሰርተፊኬትና ብር ይሰጡኛል፣ ቤቴንም ማስተካከላለሁ ብትለውም አልተቀበላትም። ማታ ሌላ ያናግራት ሞክሮ ሳይሳካለት ሲቀር ሰርተፊኬት ገዝቶ ይሰጣትና ደስ ብሏት ታቅፈዋለች። ምንም እንዳልመሰለው ቢሆንም ክፍሉ ሲደርስ ግን እያስታወሰ ይደሰታል። ጠዋት ላይ እቃዎችን ኦንላይን ለመሸጥ ታስባለች። በዚህም ያን የሚባለው አሲስታንት ይረዳታል። ግን በቂ ገንዘብ አግኝታ እንድትሄድ ስላልፈለገ ደስተኛ አልነበረም። ስትመልስ ደስ ብሏት ስለነበር ጁስ አዘጋጅታ ስትቀዳ ማንም ሰው እንዲነካ በማይፈልገው ብርጭቆ ስለነበር ችግር እንደሌለው ይናገርና አውቆ ይሰብረዋል። እዳውን በመጨመሩ ከቤት ስለማትወጣ ደስ ይለዋል። ማታ ላይም ኦንላይን ስታወራ እየሰማ ይስቅባታል።
በማግስቱ ጓደኛዋ ስላዩ ጠይቃት አድናቂው ስለሆነች እንድታገናኛት ትለምናታለች። እሷም ትስማማና ለዩ ጓደኛዋን ይዛ እንደምትመጣ ትነግረዋለች። እሱም ያንን ይጠራውና አንድ ላይ ራት እየበሉ ያሳልፋሉ። ፎቶ ተነስተው ሲለቁም ኒያን አይታ ትበሳጫለች። ኒያን ትደውለትና በዛም ሰዓት ሺና ዩ ሲያወሩ ሰምታ የባስ ትበሳጫለች። ጓደኛውም ዩን ከሺ ጋር ስላለው ግንኙነት ይጠይቀዋል። ካልፈጠነም ሞራ እንደሚቀድመው ሲነግረው ምንም እንዳልመሰለው ለማስመሰል ቢሞክርም ቅር ይለዋል። ሺን ብዙ ሲያሰቃያት ስለነበር ተናዳ ሆዱን የሚያሳምመውን ጁስ ትሰጠዋለች። ሞራን ይመጣና ሺን መውሰድ እንደሚፈልግ ተናግሮ ሲጨቃጨቁ ወጥታ አብረው እንደማትሄድ ነግራ ታስወጣዋለች። ከዛም በኋላ አውቃ እንዳሳመመችው ስለተነቃባት ይቅርታ እንቅልፍ እስከሚወስደኝ ከዚህ እንዳትሄጂ። በነጋታውም ስራ ቦታዋ ሄደው ፎቶ እየተነሱ ይዝናናሉ። ትንሽ ቆይቶ ሞራን ይመጣል። ሰዎች እሱን ሲያዩት ታዋቂ ስለሆነ ግርግር ተፈጥሮ በመሃል ሺ ትጎዳለች። ዩ አቅፎ ወደ ቤት ወስዷት ቁስሏን ያክምላታል። ትንሽ ቆይታም ኒያን ትመጣለች። በሰዓቱም ዩ እቤት ስላልነበር ሺ ሰራተኛ እንደሆነች እየተናገረቻት ልታናድዳት ትሞክራለች። በምላሹ ግን እሷም እንዴት ቁስሏ እንዳከመላት ነግራት እራሷን አናዳት ትመልሳታለች። ሺ ጓደኛዋ ጋር ሄዳ እየተንከባከባት መሆኑ ግራ እንዳጋባት ስትነግራት እሷም ጥሩ ሰው ሊሆን እንደሚችል ትነግራትና ደስ ይላታል። በነጋታው እየቀረጸች እያለ ሞራን በጣም ጠጥቶ ሲያገኛት ሮጦ ያቅፋታል። ይህንንም ሲያዩ ሰዎች በአካባቢው ይሰበሰቡና ሺ ትታፈናለች። ዩ ግን በድንገት መጥቶ ከዚህ ግርግር ያድናታል። በዚህም ይቀራረባሉ። ዩ ስሜቱን መግለጽ ባይፈልግም እጇን ግን አለቀቀም ነበር። በማግስቱ በሰላም ቁርሳቸውን በልተው ቤቱንም አንድ ላይ ያጸዱታል። ከዛም ሺ ኮምፒውተሩ አልሰራ ስላላት ወደ እሱ ክፍል ሄዳ ስትሞክር ላይቭ ላይ ስለነበር ሁሉም ይመለከታታል። አሲስታንቱ ያን ደውሎ ሲነግረው ከሻወር ይወጣና ኮምፒውተሩን ያጠፋዋል። እዚህ ምን እየሰራሽ ነው? ስልኬም ተበላሽቷል። አሁን ደግሞ ላፕቶፕም እምቢ አለኝ። ለዛ ነው ያንተ ልጠቀም የመጣሁት። ካሉት ስልኮች እንድትመርጥ ይሰጣታል። እሷም ይህ ሁሉ ስልክ ለምንህ ነው? ስፖንሰሮቼ የሰጡኝ ነው ይላትና የፈለገችውን ትመርጣለች። ከዛም ኮምፒውተሩ ሊያስተካክል ሲል ትኩረቱን እንዲሰበስብ እንድትወጣ ያረጋታል። ሰርቶ ሲጨርስም ስለሷ የተባሉ ደስ የማይሉ ንግግሮችን ያያል። ስትመጣም እንዳታየው ብሎ ሰርቶ እንዳልጨረሰ ይነግራትና ይደብራታል። በነጋታውም ዲንግ የሚባል ሰው መጥቶ አብራው እንድትሰራ ካርዱን ይሰጣታል። በሌላ በኩል ደግሞ የምትወደው ኒያን ዩን እራት አብሯቸው እንዲበላ ትጋብዘውና አልፈልግም ሲል ከእሷ ጋር አብሮ የሚሰራ ሰው ይህንን ሲመለከት ጉረኛ እንደሆነ ይነግረዋል። አብሮት የሚሰሩ ሰዎችም ይህንን ሲሰሙ በንዴት ያባርሩታል። ማታ ላይም በድጋሜ ሺን ኮምፒውተሩን እንዳትጠቀም ይከለክላታል። ሱፐር ማርኬት እያሉ ጓደኛው ደውሎ በቶሎ ይዟት እንዲመጣ ይነግረውና ሲወጡ ሞራን ያስቆማቸዋል። ከዛም ለመነጋገር ዩ ቤት ሄዱና እንደደረሱም ሁለቱም ወንዶች ሺ ማን ጋር መሆን እንዳለባት መጨቃጨቅ ይጀምራሉ። በድንገት ደግሞ ሺ እጇን ትጎዳና ስትጮህ ሁለቱም ተሯርጠው መጥተው ማን ሊያከማት እንደሚገባ በድጋሚ ይከራከራሉ። እሷም ስታያቸው ፊልም እንደመሰላትና አክተሯም እሷ የሆነች እንደመሰላት ስትናገር ሁለቱም እራሷ እንድታክም ትተዋት ይሄዳሉ። በሌላ ጊዜ እሱ ሺንን ታዋቂ ብትሆንና ሰዎች የጥላቻ ንግግር ቢናገሯት ምን እንደምታደርግ ይጠይቃታል። ምንም ይሁን ምን ታዋቂ በመሆኔ ደስተኛ ነው የምሆነው፣ ሁሉም ሰው እኮ ተመሳሳይ አስተያየት አይኖረውም ብላው ስዕሏን መሳል ትጀምራለች። እሱም አሁንም የልጅነቱን ጓደኛውን ያስታውሳል። በሌላ ቀን ቀጣይ ፋሽን ሾው ላይ እንድትሳተፍ ይነገራትና ደስ ብሏት ተስማምታ ስትወጣ በድጋሚ በጋዜጠኞች ትከበባለች። ከዛም ከሁለቱ ወንዶች ጋር ስላላት ግንኙነት ይጠይቋታል። በዛም ሰዓት ሞራን መጥቶ ፍቅረኛው እንደሆነች ይናገራል። ስለ ዩም ሲጠይቁት ወንድሟ እንደሆነ ሲናገር ዩ ቦታው ላይ ይደርሳል። ጋዜጠኞቹ እሱንም ሲጠይቁት አማራጭ ስላልነበረው ልክ እንደሆነ ተናግሮ ከአሁን ወዲያ ማንም እንዳያስቸግራት ያስጠነቅቃቸዋል። ሞራንም አጋጣሚውን እንዲጠቀምና ወደ ራሱ ቤት ይወስዳታል። ያዘጋጀላትንም ክፍል ሲያሳያት ማልቀስ ትጀምራለች። እሱም ዩ ጥሩ ሰው እንዳልሆነና ከአሁን ወዲያ ቤቱ እንዳትሄድ ይነግራታል። በዛም ሰዓት ግን ጓደኛዋ መታ ኢንተርኔቱ ላይ ስለነበረው ነገር ስላልነገረቻት ይቅርታ ትላትና ዩም እህቴ ናት ያለው እኮ አንቺን ለመጠበቅ ስለፈለገ ነው ስትላት ሞራን ይመጣና ያስወጣታል። በሌላ በኩል ደግሞ ዩ እስክትመጣ እየጠበቃት እንቅልፍ ይወስደዋል። ጠዋት ላይም በሩ ሲንኳኳ እሷ መስለው ሮጦ ሲከፍተው ጓደኛው ሩይና የራሱ ጓደኛ ነበሩ። ጓደኛዋም እህቴ ናት ብሎ ስለተናገረ ሺ ሳትመጣ እንደቀረች ታስረዳዋለች። ሞራን በበኩሉ እሷን ለማዝናናት ብዙ እየሞከረ ነው። እሷ ግን እቃዎቿን ለማምጣት መሄድ እንዳለባት ስትነግረው ብዙ ደስ ባይለውም ይስማማል። ቤት ደርሳም ዩ ያስቆምኛል ብላ ስትጠብቅ የፈለግሽውን ማድረግ ትችያለሽ፣
በዚህም ይበልጥ ተናዳ ሻንጣውን ይዛ ትወጣለች። ሞራንም ምግብ አዘጋጅተው እራት እየበሉ መብራት ሲጠፋ በድጋሚ ስለዩ ታስባለች። በነጋታው ስልክ ተደውሎለት በፊት የሚፈልጋት ሴት ሺ እንደሆነች ሰማና እየበረረ ይደርሳል። ግን ከሞራን ጋር ስትደንስ ያይና ደግሞ ስልክ ቢደውልም አላነሳም ስላለችው በዚህ በጣም ልቡ ተሰብሮ ይሄዳል። ትንሽ ቆይታም እንደተደውለላት ስታይ በጣም ደስ ብሎ ስትደውል ግን የሱ ስልክ አይሰራም ነበር። ሺን ጠጥታ እሱን ዩ ቤት እንዲወስድ ስታስቸግረው ይዘዋት ሄድና ዩ መስኮቱ ላይ ቆሞ ሲያያት እየሮጠ ያቅፋታል። ሞራንን ሲያያቸው ወደ ቤቱ ይመለሳል። ጠዋት ስትነቃም ዩ ትኩሳት እንዳለው ታይና እሱን ለመንከባከብ ትቆያለች። ምግብ እያበላችውም ሲያወሩ ስለ ልጅነቷ ይጠይቃታል። ብዙውን ጊዜ እንኳን ውጭ ነው የኖርኩት፣ እዚህ ትንሽ ጊዜ ነው የቆየሁት ብላ እየነገረችው ያለ ሳትጨርስ ስልክ ይደወለትና ያቋርጣታል። ከዛም የሰራችውን ልብስ ለጓደኛው አልብሳው እንደሚያምርበት ስትናገር የቀናና ዩም ይለብሰዋል። እሱንም ያምራል ብትለውም እንደ ጓደኛው ስላልደነቀችው ይናደዳል። ማታ ላይ ስራው ልትሰራ ስትል ዩ በሀሳቧ እየመጣ ይረብሻታል። ጠዋት ላይ ስራው ቦታዋ ደግሞ ሰራተኞቹ ከሞራን ጋር ናት እያሉ ስለሷ ያወራሉ። ማኔጀሯን ብትሆን ስራ እንድትለቅ ትነግራታለች። በስራ ጉዳይ ያገኘችው ዲንግም አግኝቷት የራሷን ድርጅት መክፈት እንዳለባት ይመክራታል። ጎበዝ ዲዛይነር ነሽ፣ የራስሽን መክፈት አለብሽ። በቀጣዩ ቀንም አትክልት እየተከለች እያለ ዩ ይመጣና እሷም አፈሩ እንዲነካ ስትሰጠው አይ ይቅርብኝ ቆሻሻ ነው። የእሷን እጅ ግን ሲይዘው አፈር ብቻ ይሆንና ታረግፍለታለች። ከዛም ትቷት ወደ ክፍሉ ገብቶ ልቡ እየመታ ስለሆነ ዶክተር ለማየት ይወስናል። ከዛም ቆይቶ ለጓደኛው የተፈጠረውን በሙሉ ስለሌላ ሰው አስመስሎ እየነገረው እሱም ፍቅር ይዞት ሊሆን እንደሚችል ሲናገር ማመን ስላልፈለገች ይለዋል። ሺን በተመሳሳይ መልኩ ጓደኛዋን ስጠይቃት ታሪኩ የእሷ እንደሆነ ነቅታባታለች። በሌላ ቀንም ሺን ከጓደኛዋ ጋር ሆና ዲዛይነር ለማግኘት ስትሄድ አሲስታንቱ ያባረራቸውና ዩንም ይመጣል። የሁለቱም ጓደኞች እየተዋደዱ መነጋገር ስላልቻሉ ጓደኞቻቸውን ለመርዳት እነሱ እንደሚዋደዱ ለማስመሰል አስበው አብረዋቸው ለመዝናናት ይሄዳሉ። እንደደረሱም ብዙ እየተዝናኑ እነሱን አንድ ላይ ለማድረግ እየሞከሩ ነው። በዛም መሃል ግን እሱ ሺንን ልጅ እያለ የሚያውቃት ትንሽዬዋ ልጅ ትመስለዋለች። በድጋሚም ዲዛይነሯን ለማግኘት ሲሄዱ አሲስታንቱ ለባለፈው ይቅርታ ጠይቀው ያስገባቸዋል። ከዲዛይነሯ ቤት ሲመለሱ ደግሞ ሞራን ይመጣና ቤት ስለቀየረ ከእሱ ጋር እንድትመጣ ይጠይቃታል። እሷም ብትሆን አይ እኔ እንኳን እዚሁ ተመችቶኛል፣ አንተም ቢሆን ለሚዲያ ስለ ትክክለኛው ግንኙነታችን ተናገር፣ ሁሌም ቢሆን ጥሩ ጓደኛዬ ነህ። ሞራን ልቡ ቢሰበርም ይስማማል። በነጋታው ለስራ እንደሄደች ዲንግ ጃኬቱን ሰጥቷት ወደ ቤት ትመልሳለች። ስትገባም ዩ ጃኬቱ የሞራን ስለመሰለው ይወረውረውና የራስሽን ስራ ብትጀምር ይሻላል ይላታል። እሷም ቦታ እንደሚያስፈልጋት ታስብና እንደምንም ብላ እሱ ጋር እንድትሰራ ታሳመነዋለች። ጠዋት ላይ ወደ ስራው ቦታ ወስዷት ከሁሉም ጋር ያስተዋውቃትና ቢሮዋን ያሳያታል። እሷም አመስግና እንደገባች 3 ትዕዛዞች ይመጡላታል። በተመሳሳይ ሰዓት ደግሞ ሞራን መጥቶ ከዚህ የተሻለ ቦታ እንደሚያገኝላት ሲናገር ዩ ይመጣና መጨቃጨቅ ይጀምራሉ። እሷም ብትሆን ሞራን እንዲወጣ ታደርገዋለች። ዩ ስልክ ተደውሎለት የልጅነት ጓደኛው ሀገር ውስጥ እንዳልሆነች ይነገረዋል። ልጁን የሚያውቃት ሺን መስላው ስለነበር ይከፋል። እሷ መስላኝ ነበርኩ። ጓደኛውም አሁን ፊት ለፊት ያለውን ነው ማመስገን ያለብህ፣ አሁንም ቢሆን ሺን እንዳታጣት ተጠንቀቅ። ከዛም ሺን ምግብ ሰርታ ስትሰጠው የጠፋብሽን ነገር አገኘው ብለሽ ትደሰችና የተሳሳተ ነገር እንዳገኘሽ ብታውቂ ምን ታደርጊያለሽ? አሁን ላለኝ ነገር ትልቅ ቦታ ሰጣለሁ። በመልሷ ደስ ይለዋል። በነጋታውም ዲዛይነሯ ዩ እንደሚወዳትና ለ15 ዓመት ሙሉ እንደፈለጋት ስትነግራት ሺ ከሌላ ሰው ጋር ተመሳስላበት እንጂ ወዷት እንዳልነበር በማሰብ ታለቅሳለች። ዩ መቶም የተፈጠረውን ሲሰማ እኔ እኮ አንቺን የምወድሽ በማንነትሽ እንጂ ከሌላ ሰው ጋር አመሳስዬሽ አይደለም። እሷ ግን ልትቀበለው አልቻለችም። በቀጣዩም ቀን የሺ እናት ትመጣለች። እሷም ግንኙነታቸውን ለመደበቅ ብትጥርም ሳይሳካላት ይቀራል። ማታ ላይ መብራት ስለጠፋ ዩ ክፍል ትሄድና አብራው ትሆናለች። እሱም ልጅ እያለ ጨለማ በመፍራቱ ልጆች እንደሚያሸፉበት ይነግራታል። ከአሁን ወዲያ ነው ያለው፣ መፍራት አይጠበቅብህም። በማግስቱም ከእናቷ ጋር ምግብ እያበሰሉ እያለ ቤተሰቦችህ የት ናቸው? ቤተሰብ እንኳን የለኝም፣ ማደጎ ነው ያደግኩት። እሷም ታዝንለትና ከአሁን በኋላ እናቴ ብሎ እንዲጠራት ትነግረዋለች። ከዛም ልጇ እንደሚወዳትም በግልጽ ሊነግራት እንደሚገባ ታስረዳውና ዩ ያመሰግናታል። በዛም ሰዓት ሺ ትመጣና አንድ ላይ ስታያቸው ትገረማለች። ወዲያው ሞራን መጥቶ ይቀላቀላል። ዩ መቅናቱን እናቷ ስታስተውል ጁስ እንዲሰጣት ትነግረውና ሲወስድላት እንደማትፈልገው ነግራው ልቡ ተሰብሮ ወደ እናትየው ይመለሳል። እናትየውም
ጁሱን እምቢ ያለች እኮ ሞራን ብርቱካን ስለሰጣት ነው። ሁሌም ቢሆን ቀድመ መገኘት ነው ያለብህ ብላ ትመክረዋለች። በዚህም ተነሳስቶ ሲኒማ ቤት ይወስዳትና እሷም ጨለማው ሊያስፈራው ስለሚችል እንደሄዱ ብትጠይቀውም ከአንቺ ጋር ስሆን እኮ አልፈራም፣ ስለ ሁሉም ነገር ይቅርታ ጠይቃትና አሁን ላይ በህይወት ያስፈላጊ ነገር አንቺ ብቻ ነሽ። በቀጣዩ ቀንም እናቷ ከመሄዷ በፊት ቤቱን የሚያስተካክሉ ሰዎች ይዛ ትመጣና ልጄን ተንከባከባት ብላው ትሰናበታቸዋለች። ከዛም ዩ እራት እንድትበላ ሲጠራት ብትገረምም ስራ እየሰራው ነው አሁን አልችልም ትለዋለች። እሱም ጓደኛው እንደመከረው ለስለስ ብሎ ሲያዋራት የታመመ ይመስላታል። ከዛም እሺ ብላው አንድ ላይ እየተመገቡ እያለ ስጦታ ነው ብሎ ካርዱን ይሰጣትና በደስታ ትቀበለዋለች። አሁንም ደግሞ የማይሰለቸው ሞራን መጥቶ ኮንፈረንስ ላይ እንድትሳተፍ ይጠራትና መጀመሪያ እምቢ ብትለውም ሲለምናት ግን ትስማማለች። ከዛም እናዩ ጋር ስትሄድ ደግሞ ተመሳሳይ ጥያቄ ቀርቦላታል። እሷም እንደማትችል ትናገርና ያን ብዙ ሲለምናትም ዩ አስቆሞት ካልፈለገች እኮ ማስገደድ አትችልም። የኮንፈረንሱ ቀን ላይም ወደ ሞራን ብትሄድም ዩን ከሀሳቧ ማውጣት ስላልቻለች ልትወጣ ስትል ማናጀሯ ታስቆማታለች። ትንሽ ቆይቶም ጓደኛዋ ትመጣና ቆይ ከልብሽ የምትወጁ ዩን ከሆነ እዚህ ምን እየሰራሽ ነው? ከሱ ጎን እኮ ነው መሆን ያለብሽ። በሌላ በኩል ደግሞ ዩ እሷ ባለመኖሯ ተከፍቶ እያለ ትመጣለች። ከዛም ለጋዜጠኞቹ እውነቱን መናገር ትጀምራለች። እነሱም ለምን አብራው እንደምትኖር ሲጠይቋት ዩ ፍቅረኛው ስለሆነች እንደሆነ ይናገራል። ሞራንም ይህንን ሲሰማ ይነደድና ለጋብቻ አልጠይቃትም ስለነበር ስለከሸፈበት ይከፋል። ማታ ላይ ብቻውን ወቅ ሲያደርግ ሺን ያገኛትና ጃኬቱን ይሰጣታል። እሷም ይቅርታ አድርግልኝ እኔ የምወደው ዩን ነው ስትለው ፍላጎቷ እንደሚያከብር ይነግራትና በሰላም ይለያያሉ። ጠዋት ላይ ዲንግ መጥቶ ብዙ ልብሶች ይገዛትና አብረው እንደሚሰሩ ነግሯት ይሄዳል። ከሰዓትም ጓደኛዋን እንዴቱን መቅረብ እንዳለባት ስታማክራት ቆንጆ ልብስ ለብሳ እራት እንዲበሉ ትመክራታለች። ሺ ግን በተቃራኒው የሚያስቅ ልብስ ለብሳ ትሄድና ዩን ታስቀዋለች። በነጋታው ደግሞ ወደ ማሳደጊያው ሄዳ ላሳድጊያቸው ስሟን እንደቀየረችና ድሮዚ እንደነበረች ስትነግራት እዛ የምትሰራ ሴትም ላይ ደውላለት የሚፈልጋት ልጅ እንደተገኘች ትነግረዋለች። እሱም ማን እንደሆነች ስላላወቀ አሁን ፍቅረኛ እንዳለውና ሊያገኛት እንደማይችል ይናገራል። ሴትየዋ ግን የሺን ስም ስትነግረው እየበረረ ይመጣል። እሷም ልጅ እያሉ የተሰጣጡትን ሀብል እያስታወሰች ሲደርስ ሀብሉን አሳይቷት ይጠቃቀፋሉ። አሁንም ትወጂኛለሽ? አዎ። በሌላ በኩል ያን ተከፍቶ ያየችው የሺን ጓደኛ ግራ ስትጋባ በአያቱ ምክንያት እንደሆነ ትረዳለች። አያቱም ጋር ሄዳ የሆስፒታል ትከፍልና የሚያስፈልገውን ገዛስታ ስትወጣ ያን ይመጣል። የተፈጠረውንም አይቶ ሊያገኛት ሲሄድ እሷ በደስታ ታቅፈዋለች። እሱ ግን ብር እንዳለች ለማሳየት ያደረግሽው ነገር ነው ብሎ ካርዱን ሲሰጣት ተናዳ ወርውራው ትሄዳለች። የሆነውን ሁሉ ለሺ እየነገረቻት ስታለቅስ አጽናንታት ጠዋት ስትሄድ ግን በሩ ወዲያው ይንኳኳል። ዩና ሺ ሊከፍቱት እንደተቃቀፉ ይሄዳሉ። በሩ ሲከፈት ደግሞ የሺን እናትና አባቷ ነበሩ። አባቷ ተናዶ ዩን መማታት ይጀምራል። እሷም ይቅርታ አድርግልኝ እኔ ላናግራቸው ውጪ ጠብቅ ብለው ዩም አማራጭ ስላጣ ሞራንን እርዳታ ለመጠየቅ ይሄዳል። ሞራንም ችግር ውስጥ ስለነበር እሱም እንዲረዳው ነግሮት ይስማማሉ። ዩም በስራው ይረዳውና ሞራን የሚያውቀውን በሙሉ ይመክረዋል። ማታ ላይም አባቷ ካርድ ሰጥቶት እሷን እንዲተዋት ሲጠይቀው እንደተመከረው ካርዱን ወስዶ ሺንን በደንብ እንከባከባታለሁ። ከብዙ ፈተናም በኋላ ተቀባይነት ያገኛል። ከዛም ስለ ልጅነታቸው ይናገራሉ። ከአሁን በኋላም አንለያይም። በቀጣዮችም ቀናቶች እናዩ ለውድድሩ እየተዘጋጁ የተጣሉት ጓደኞቻቸውም ይታረቃሉ። በውድድሩ ቀን ላይም ሺ የሰፋችውን ለብሰው ይወዳደሩና ያሸንፋሉ። ከዛም በኋላ ልብሷ በጣም ታዋቂ ስለሆነ ንግግር እንድታረግ ተጋብዛ ዲንግን ነገሮችን ስላመቻቸላት ታመሰግነዋለች። ዩንም አመሰግናለሁ፣ በህይወቴ አስፈላጊ ሰው ነህ። ዩን በጠዋት ተነስቶ ቁርስ ያዘጋጃል። ሺ ደግሞ ጓደኞቻቸው ከእነሱ ቤት አጠገብ እንደገቡ ታይና መተው አንድ ላይ ቁርስ ይበላሉ። ሞራንም ይቀላቀላቸዋል። በመጨረሻም ዩና ሺ አንድ ላይ ይሄዱ አብረው እንዳደጉ ሁሉ አብረው ለማርጀት ቃል ሲገባቡ ፊልሙ ይጠናቀቃል። ፊልሙ ከተመቻችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።